አብርሃም እንግዲህ ሁላችንም ላይ ተጫወተብን ማለት ነው። ለፍቅር ገንዘብ ከፈላት። ከዛ በኋላ ፍቅር ከአብርሃም ጋር እንድትውልና ሩታና ሄርሜላ ከህይወቱ እንዲርቁ እንግዲህ ሌላ ድራማ አብርሃም መጫወት ጀምሯልና አብርሃም ሞኝነቱ በየጊዜው እንግዲህ እየሰፋ ነው። ምን ያህል ደስተኛ እንደሆነ ፍቅርን ሲያገኛት እንዴት ደስተኛ እንደነበረ እንግዲህ ሁላችሁም አይታችኋል። እየተፍለቀለቀ ነበርና በዚህ ልክ ሩታና ሄርሜላ ለምን እንዳስከፉት ለምን ደስተኛ እንዳላረጉት ሊገባኝ አልቻለም። ከነሱ ጋር በመሆን ምንም ደስተኛ ሊሆን እንዳልቻለ በጣም ቅርዝዝ ሲል እንደነበረ አእምሮ ታሟል፣ ማረገው ነገር ሁሉ አላስታውስም ሲል የነበረ ሰውዬ አሁን ከፍቅር ጋር በመሆን እንግዲህ እጅግ ደስተኛ እንደሆነ ራሱን አሳይቷል። እንግዲህ የተፈጠረው እያንዳንዱ ነገር አሁን ከፍቅር ጋር ያለው ነገር እሺ የለባችሁም ድራማ ነው። ቀጥታ ድራማ እየሰሩ ነው ያሉትና ለጥቂት ጊዜ ፍቅር ከፍሏታል። ከከፈላት በኋላ አክት እንድታረግና ሩታና ሄርሜላ ከህይወቱ እንዲርቁ። ሩታና ሄርሜላ ደግሞ ምን እያሉ ነው ያሉት? ከህይወቱ መቼም ልንወጣ አንችልም እያሉ ነው ያሉት። ሰላም ቤተሰቦች እንዴት ናችሁ? በአገር ውስጥና ከሀገር ውጭ ያላችሁ ኢትዮጵያውያን እንዲሁም ኤርትራውያን ሰላም ናችሁ ወይ? እንግዲህ ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ሞልቶ ኪሳችሁ ሞልቶ ለሀገራችሁ እንዲያበቃችሁ ከሀገር ውጭ ያላችሁ እንግዲህ ምኞቴና ጸሎቴ ነው። እንግዲህ ቀጥሏል የዚህ ቤተሰብ ማተራመስ፣ የአብርሃም ሞኝነት፣ የአብርሃም ጅልነት እንግዲህ እንደቀጠለ ነው። አብርሃም ፋራነቱን በይፋ እንግዲህ አውጥቷል። በጣም ብዙ ነገር የከፈለችለትን መስዋዕትነት፣ በጣም ብዙ ነገር ያደረገችለትን ሴት ትቶ እሷ ላይ ድራማ መጫወት፣ እሷን ልቧን ለመጉዳት የተለያየ ነገር ለማድረግ እንግዲህ ድራማውን ቀጥሎበታል ማለት ነው። እኔ ግን አብርሃም ላንተ ያለኝ ጥያቄ ምንድነው? ሩታ ምን ብታረግ ነው በዚህ ልክ አንተ ሩታ ላይ መጫወት የፈለግከው? ምን ብታረግ ነው ማለት? ሄርሜላን ብትሆን እየወሰደች ያለችው መንገድ የምትሄድባቸው መንገዶች በጣም ትክክል ባይሆኑም እየከፈለች ያለችው ያን ሁሉ መስዋዕትነት እየከፈለች ያለችው ለፍቅር ነው አይደለ? ይህን ነገር መገንዘብ አለብንና እነዚህ ሴቶች ላይ ለምን በዚህ ልክ መጫወት እንደፈለክ አልገባኝም። አንተ በጣም ትልቅ ልጅ ነህ፣ አድገሃል። እንግዲህ በጣም ተደማጭነት አለ፣ ጓደኞች አሉ። ሶ ይሄን ነገር ለምን እያረክ እንደሆነ አንስታንድ ላረግ አልቻልኩም። በጣም ብዙ ጊዜ ተናግሬያለሁ፣ በቪዲዮም ቢሆን ማለት ነው። በጣም ብዙ ጊዜ አውርቻለሁ። ለምን እንደዚህ አይነት ነገር ማድረግ እንደፈለክ አላውቅም። ቴሌግራም ላይ መልእክት አስቀምጬልሃለሁና አይተኸው ባላየ አልፈሃል። እና እንደዚህ አይነት የህፃን ልጅ ጨዋታ ለምን ማድረግ እንደጀመርክ ሩታ ደግሞ ከዚህ ልክ ከዚህ በላይ አንቺ መሰቃየት የለብሽም። ከዚህ በላይ መዋረድ የለብሽም። አንቺ የተከበርሽ ሴት ነሽ፣ በጣም ድንቅ ሴት ነሽ፣ በጣም ብዙ ወዳጆች አሉሽ። አንቺ ግን በዚህ ልክ ደግሞ መዋረድሽ በጣም ያናዳል። ልብሱን አልወሰደም ብለሽ እስካሁን ውሳኔውን አላሳወቀም ብለሽ ከሌላ ሴት ጋር ተንዘላዝሎ በጣም የሚገርማችሁ ነገር ይሄኛውን ነገር ለድራማ ያምጣው እንጂ አብርሃም ከሌላ ሴት ጋር ግንኙነት እንዳለው ግልጽ ነው። አብርሃም ከሌላ ሴት አይደለም ሴቶች ጋር ግንኙነት ያለው ወጣት ነው። በቃ በዚህ ታት አይፈልግም ከናንተ ጋር መሆን። ሩታ አንቺ እኮ በጣም የተከበረ ማንነት ያለች ልጅ ነሽ። ለዚህ ቤተሰብ ለዚህ ፍቅር አንቺ በጣም በተደጋጋሚ ዋጋ ከፍለሻል። ይቅርታ በጣም ዋጋ ከፍለሻል ለዚህ ቤተሰብ። ይሄ ቤተሰብ ድጋሚ እንዲቆም ፋሚሊው አንድ ላይ እንዲሆን በጣም በተለያየ ጊዜ ዋጋ ከፍለሻል እኮ። የሰው ፊት እኮ አይተሻል። ለምንድነው አሁን ተጨማሪ ዋጋ ለመክፈል አይ ውሳኔውን ስላላሳወቀኝ ምናምን ብለሽ እንደገና ሌላ ታሪክ ውስጥ የምትገቢው ለምንድነው? ይሄ እንደኔ አስተሳሰብ ሩታ አስፈላጊ ነው ብዬ አላስብ። በቃ ያረክሽ ያለችው መንገድ በጣም ትክክል አይደለም። አንቺ እዛ ፋሚሊ ውስጥ ራስሽን ለምርጫ ማቅረብ የለብሽም። አንቺ በጣም ስትሮንግ የሆነ ፐርሰናሊቲ ያለች ሴት ነሽ፣ ጠንካራ ነሽ። በጣም በቃ የተሻለ ህይወት ይገባሻል። ከአብርሃም የተሻለ ወንድ የሚገባሽ ሴት ነሽ። አብርሃም ላይ እንደዚህ ሙጥኝ ማለት በዚህ ልክ ደግሞ ሙጥኝ ማለት ምንም አስፈላጊ አይደለም። በቃ ሄርሜላን ብትሆኚ አንቺም ቆንጆ ነሽ። በቃ የተለያየ እኮ አማራጭ ያለች ሴት ነሽ ሄርሜላ። በቃ ውጡ፣ እናንተ ሴቶች ከህይወቱ ውጡ። እናንተ የራሳችሁን ህይወት መምራት ጀምሩ። በቃ መምራት ጀምሩ። ይሄ አስፈላጊ አይደለም። እንደዚህ አይነት የተለያዩ ድራማ ውስጥ እየገባችሁ ህይወታችሁን ማመሰቃቀል ያለባችሁ አይመስለኝም። አታመሰቃቅሉት። ቡዜ ደግሞ ፍቅርን ሊያስተዋውቅ ሲል ያሳየሽው ሪአክሽን አሁን ገና ቡዜ አክብሬሻለሁ። በቃ ያሳየሽው ነገር ምክንያቱም አንቺ ከዚህ በፊት የነበረውን የአብርሃም ህይወት ስለምታውቂ አብርሃም ወዲት እንዲመለስ እንደምትፈልጊ ከፊትሽ አይተናል። በቃ እንደዚህ አይነት እቺን ቡዜ ነው የምንፈልገው። በቃ እዚህም ቤት እዛም ቤት ማሊያ እየቀየረች የምትጫወተውን ቡዜ ሳይሆን እንደዚህ ትክክል ቆጣ ብለሽ ማለት ነው የታላቅነት በቃ የታላቅ እህትነት ሚና ስትጫወቺ በጣም ደስ ይላል። እያሳየሽ ያለሽው ሪአክሽን
በጣም 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 ደስ የሚል ነው። ሄርሜላም ብትሆኚ አሁንም ቢሆን ለምርጫ ራሳችሁን ማቅረብ የለባችሁም። እናንተ የሆነ ሸቅጥ አይደላችሁም እኮ። ራሳችሁን ካላከበራችሁ ማን ነው የሚያከብራችሁ? ራሳችሁን ማክበር አለባችሁ። በፍጹም በፍጹም አብርሃም የሚባለው ወጣት ለናንተ የሚገባ ሰው አይደለም። በቃ ማወቅ አለባችሁ ይሄን ነገር። አብርሃም ለናንተ የሚገባ ሰው አይደለም። እናንተ የተሻለ ወንድ ነው የሚገባችሁ። እናንተ ሌላ ቆንጆ ላይፍ ነው የሚገባችሁ እንጂ እንደዚህ አይነት የማይሆን አተካራ ውስጥ ከአብርሃም ጋር እንደዚህ አይነት ድራማ ውስጥ ገብታችሁ ራሳችሁን የተለያየ ነገር ውስጥ መክተት አለባችሁ ብዬ በፍጹም አላስብም። ፍቅር አስረግጬ ነው የምነግራችሁ። ለፍቅር አብርሃም ከፍሏት። እዚህ ጋር አብርሃምም እያደረገ ያለው ደስተኛ ለመምሰል እያደረገ ያለው ነገር አክት ነው። እኔ እናንተ ከኔ ህይወት ከወጣችሁ ይሄን ያህል ደስተኛ ነኝ የሚል መልእክት ለእናንተ ለማስተላለፍ ነው። እኔ ደስተኛ ነው መሆነው። በቃ ጭቅጭቁ ደብሮታል። አንዴ በሩታ በኩል ያለው፣ አንዴ በሄርሜላ በኩል ያለው፣ ዳኒ፣ ቡዜ፣ ዴቭ በተለያየ መንገድ የመጣው ጭቅጭቅ ደብሮታል። ነገር ግን አሁንም ደግሞ ጭቅጭቅ ደብሮት እየፈጠረ ያለው ግን ሌላ ጭቅጭቅ የሚያስነሳ ጉዳይ ነው። ራሱ አብርሃም እየፈጠረ ያለው ጉዳይ ማለት ነው። ራሱ አብርሃም እየፈጠረ ያለው ጉዳይ ሌላ ጭቅጭቅ የሚያስነሳ አልፈልግሽም፣ እስካሁን አላለኝም፣ እስካሁን እኮ ልብሱ ቤቴ ነው ያለው፣ እስካሁን እኮ አልቆረጠለትም ብለሽ ራስሽን ለምርጫ እንዴት ታቀርቢያለሽ? ሩታ አሁን በጣም ባንቺ እያዘንን ነው። በቃ እየደበረን ነው። አሁን ላይ ያንቺ ወዳጆች እኛ እየደበረን ነው። በቃ አንቺ ራስሽን ካላከበርሽ እኛ አንቺን ብለን ቆመናል። እያሳለፍሽ ያለሽው በጣም ከባድ ነገር ነው እናውቃለን። ልጅ አለሽ ከሱ ጋር በጣም ብዙ ህይወት አሳልፈሻል፣ ብዙ መስዋዕትነት ከፍለሻል። ነገር ግን መስዋዕትነት ይከፈልሽለት በጣም ብዙ ነገር ያሳልፍሽለት ወንድ አንቺ መስዋዕትነት እንዳሳለፍሽለት ያን ነገር ሳይረዳ ሌላ መንገድ ውስጥ ገብቷል። ስለዚህ ይሄ ነገር ይብቃ በቃ ብለሽ የራስሽን ህይወት እንደገና እንደ አዲስ መጀመር ትችያለሽ። ለአብርሃም ያለኝ መልእክት ልጅቷ በመጀመሪያ የራሷን ህይወት መምራት ስትጀምር ማለት ነው ደግመህ ህይወቷን ልታመሰቃቀል አትሞክር። በቃ ፋራቱ በቃ ፋራነትን አምነን ተቀብለናል። የማይሆኑ ስራዎች ስትሰራ ይሁን ብለን ተቀብለናል። ከዚህ በኋላ ግን ልጅቷ የራሷን ህይወት መምራት ስትጀምር ልጅቷ ልጇን ልዑልን እያሳደገች የራሷን ህይወት ልትመራ ስትል ዳግም በህይወቷ እንዳትመለስ በቃ አትምጣ ወደ ህይወቷ። የራሷን ህይወት ትምራበት በቃ ትኑርበት። እስቲ በተለያየ ጊዜ እኮ አየን ካንተ ህይወት ወጣው ተገላገልኩ ሞክራ አንተ ለማቅናት ሞክራ አንተ ለማስተካከል አንተ የምትስተካከልና የምትቃና ሰው ስላልሆንክ ጥላ ስትሄድ ተመልሰ መተ ህይወቷን እኮ አመሰቃቅለሃል። የሰው እኮ ኮሌታውን ይዘ ከቤት አውጥተሃል። የሚታወቅ ነገር ነው። ለአንተ ሲወልክ የሚሆንበት ምንም ምክንያት የለም። አብርሃም ከእንደዚህ አይነት ድርጊቶች እንድትቆጠብ በቃ አንተ አሁን ብዙ ደጋፊ አለ፣ ብዙ ወዳጅ አለ እንዳይመስልህ ከማንም በላይ የምትወድህና ከማንም በላይ ያከበረች ከማንም በላይ ትሪት ያደረገች ከማንም በላይ ማንም ሳይቀበል ማንነትን የተቀበለች ሴት ሩታ ናት። እንዲህ አይነት ሴት ደግሞ ከሚሊየን አንድ ናት፣ ብታምንም ባታምንም። አሁን ላይማ እኮ ማንም ይወድሃል እኮ። አሁን እኮ በቃ አንተ መክፈል ጀምረሃል። ገንዘብ አለ፣ መኪና አለ፣ የተለያየ የራስ የሆነ ህይወት አለ። አሁን ላይ ማንም ያንተ ወዳጅ መሆን ይችላል። ግልጽ ነው። በቃ ወዳጅ ተገዛለህ። ነገር ግን ማንም በማይወድ ሰዓት አብርሃም ይሄን ደጋግሜ እንደነገርኩ አስታውሳለሁ። ማንም በማይወድ ሰዓት፣ መልክህ ባላማረ ሰዓት፣ ፊትህ ባልወዛ ሰዓት ማለት አብራህ የነበረች አብራህ ዋጋን የከፈለች አብራህ መስዋዕትነትን የከፈለች ሴት ሩታ ናት። እንደዚህ አይነት ሴት ፈልጎ ማግኘት በፍጹም አይቻልም። ለእንደዚህ አይነት ሴት ምላሹ ክብር ነው እንጂ እንዳንተ ማዋረድ አይደለም። እንደዚህ አይነት ሴት ልትከበር ነው የሚገባት፣ ልትሞገስ ነው የሚገባት፣ ሽልማት ነው የሚገባት እኮ። ህይወትህን እኮ አንተ በምትኩ ሳክሪፋይ ልታረግላት ነው ነበር የሚገባው ሲሆን ነገር ግን ያንተ ምን ሆነ? ያንተ እንደገና ማዋረድ፣ እንደገና ሰው ፊት እንድትቀር። እናንተ ሁለታችሁ ሴቶች ራሳችሁ ለምርጫ አታቅርቡ። ከይቅርታ ጋር ሄርሜላ ልደትሽ እንደሆነ አውቃለሁ። ሃፒ በርዝዴ፣ ጥሩ መልካም ሁሉ እመኝልሻለሁ። አንቺም ብትሆኚ ራስሽን አታዋርጂ፣ አታርክሽ። በቃ አንቺም እኮ በቃ ምን የተለያየ ሰው እንደሚፈልግሽ እናውቃለን። አንቺም ሌላ ሰውን እንደምትፈልጊ እናውቃለን። ማለት ያው ያለሽ ህይወት ይታወቃል። እንግዲህ በተደጋጋሚ ከጀርሚ ግሬስ ጋር ያው ያላችሁ ነገር ይታወቃል፣ ምንም ይታወቃል። ከሱ ውጪ ሌላ ብዙ ወንዶች ጋር ግንኙነት እንዳለሽ ይታወቃል። እንደሚፈልጉሽ እናውቃለን።
ያን ህይወት አንቺ መምራት ትችያለሽ። ያን ህይወት ማሳለፍ ትችያለሽ። ወደዛ መቀየር ነው እንጂ ያለብሽ በፍጹም ማለት ነው። በፍጹም ራስሽን እያዋረድሽ ራስሽን እዚህ አይነት ድራማ ውስጥ ራስሽን ገበያ እኮ ይሄ እንደ ገበያ እንደ ዕቃ እኮ አቀረባችሁ ራሳችሁ በዚህ ልክ መዋረዳችሁ። ዳኒ ደግሞ ላንተ ያለኝ መልእክት አንተ አስመሳይና እስስት ሰው ነህ። አታስመስል። በተደጋጋሚ እየመጣ አታስመስል። እኔ እንደምንም ብዬ ከአንዳችሁ ጋር እንዲሆን አታስመስል። አታረግም። አንተ ተመችቷል። አንተ እንደው የነሱ ህይወት እንደዚህ መሆኑ ተመችቷል። እናውቃለን። ውስጥ ለውስጥ በጣም ሀምብል ለመሆን አትሞክር። ምን አይነት ሴራ ስትሰራ እንደነበር እናስታውሳለን። እያንዳንዱን ነገር እናስታውሳለን። እያንዳንዱ ስራህን እኮ ይታወቃል። ምንም ማናቅ ነገር አታስመስለው። ዛሬ ላይ መጣ አንተ ሁሉን ነገር እንትን ለማስማማት ሽምግልና መግባት ነው። እናንተም ራሳችሁን እንድታከብሩ ምናምን አስመሳይ ሰው አንተ አስመሳይ ሰው። ብዙ ጊዜ ደግሞ ይዘናል። ብዙ ጊዜ አይተናል። እኛ በትክክል ስራን ብትሰራ ከጎን እንቆም ነበር። ነገር ግን የምትሰራው ስራ ጠቅላላ ትክክለኛ ስራ አይደለም። አንተ አስመሳይና አጭበርባሪ ሰው ነህ። ከሁለቱም ጋር ከሩታ ጋም ከሄርሜላ ጋም እንዲሆን አብርሃም አትፈልግም። አሁን አብርሃም እንደዚህ መሆኑ ተመችቷል እኮ በስልክ ያወራው ነገር በቃ እዛ ጋር መረጃ እኮ ይደርሰናል። እኛ መረጃ ማይደርስን ሰዎች አይደለም። እና እንደዚህ አይነት አስመሳይነትን አንተም ብትሆን አቁም። ለማንኛውም አብርሃም ዋጋ ለከፈለችለት ሴት በዚህ አይነት መልኩ ማዋረድና የተለያየ ነገር ማድረግ የሚያናድ ነገር ነው። እንግዲህ ምን እንደሚፈጠር ቀጥለን እናያለን ማለት ነው። ፋሚሊ እንግዲህ የዛሬ ቪዲዮ ይህን ይመስል ነበረ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ ይጠበቅ። ይመቻችሁ።